ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ሰሜኑ የሀገራችን ክፍል አሁንም ውጥረት፣ አሁንም ስጋት፣ አሁንም በጎሪጥ መታየቱ ቀጥሎበታል። የአደር አቅም እያነሰውና ሰሚ እያጣ የመጣው ሻዕቢያ በአንድ በኩል፣ የጥፋት ፈረሱ የሆነው ህወሓት ደግሞ በሌላ በኩል ሆነ የሰሜኑን ድንበር ሰላምም ጦርነትም የሌለው በሰቀቀን የተሞላ ቀጠና አድርገውታል። በኢትዮ ኤርትራ ያለው የድንበር ውጥረት ግለቱ መቀዛቀዝ አላሳየም እየተባለ ባለበት ወቅት ከፍተኛ የኮማንዶ ሰራዊት ያስመረቀው ህወሓት አዳዲስ ወታደራዊ እንቅስቃሴዎችን እያደረገ መሆኑ አካባቢውን የስጋት ማዕከል እንዳደረገው እየተነገረ ይገኛል። በዚህ መሃል ታዲያ የህወሓት ቁልፍ ሰው በእኛ ላይ ለተነሱ ሁሉ ፉክክራቸውን ለማስተንፈስ ዝግጁ ነን የሚል ግልጽ የጦርነት አዋጅ ይዘው ብቅ ብለዋል። በምን እንደሚዋጋና እንደሚሰራ ጠንቅቆ የሚያውቅ ብዙ ሰራዊት ገንብተናል ያሉት የህወሓት ጦር አዛዥ ጀነራል ፍስሐ ማንጁስ ወደ ወልቃይት ከባድ መልእክት የላኩ ሲሆን ኮሎኔል ደመቀ ደግሞ ተጨማሪ የተከዜ ዘብ ማስመረቃቸውን አስታውቀዋል። ጉዳዩ በጣም አሳሳቢ ሆኗል። ወዲህ ደግሞ የጠቅላይ ሚኒስትሩ አማካሪ ስለ ኤርትራ በዝግ የተመከረውን ምስጢር በአደባባይ አስጥተውታል። ኤርትራ የተገነጠለችው ኢትዮጵያ ባህር በር እንድታጣ ታስቦ ነው ያሉት የጠቅላዩ የማኅበራዊ ጉዳዮች አማካሪ ዳንኤል ክብረት በአዲስ አነጋጋሪ ጉዳይ ብቅ ብለዋል። ሁሉንም በዝርዝር ተመልክተናቸዋል። ከጥንቅራችን የምትሰሟቸው ይሆናል። እስከ ፍጻሜው አብራችሁን ቆዩ። የጠቅላይ ሚኒስትር አብይ አህመድ ማኅበራዊ ጉዳይ አማካሪ ዲያቆን ዳንኤል ክብረት ኤርትራን በተመለከተ በ4 ኪሎ የተመከረውን ጥብቅ ሚስጥራዊ አደባባይ አስጥተውታል። ኤርትራ የሆነችበት ምክንያት ይፈርሳል ያሉት የጠቅላይ አማካሪ ባህር በር ጉዳይ በሰላማዊ መንገድ የማይሳካ ከሆነ የኤርትራ ሀገረ መንግሥትና የሻዕቢያ ያለውና ጉዳይ አፈር የሚበላበት አደገኛ ዕቅድ ታቅዶ እንደ ታም ቦምብ ቀኑን እየጠበቀ መሆኑን ያመላከተ ከባድ መረጃ እንደዋዛ ወርውረዋል። ኤርትራ የተገነጠለችው ኢትዮጵያ ባህር በር እንድታጣ ታስቦ ነው ሲሉ እንቁጩን የተናገሩት የጠቅላይ ሚኒስትር አብይ አህመድ የማኅበራዊ ጉዳይ አማካሪ ዳንኤል ክብረት ከቀይ ባህር ተገፍተን አሁን የሩቅ ተመልካች ሆነናል ሲሉም የሴራው አካሄድ በመጨረሻም ዓላማው ኢትዮጵያን ደፍቆ የበይ ተመልካችና ለማኝ አድርጎ ማስቀረት መሆኑን አክለዋል። የኢትዮጵያ የባህር በሯን ስታጋልጥ ኤርትራ የሆነችበት ምክንያት ይፈርሳል በማለት የቀጠሉት አማካሪ ሚኒስትሩ ኤርትራ እንድትሆን ያደረጋት መነሻውና ሌሎች ሀገራትም የተቀበሉት ኢትዮጵያ የባህር በር እንዳታገኝ በመሆኑ ልክ ኢትዮጵያ የባህር በር ካገኘች ኤርትራ ምን ታደርገዋለች ሲሉም ነገሩን ጥያቄ ያክል ማብራሪያቸውን ሰጥተዋል። የአባይ ወንዝ የቀይ ባህርና የትርክት መዘዝ በሚል ለከፍተኛ መንግስት ባለስልጣናት ማብራሪያ የሰጡት ዳንኤል ክብረት ከቀይ ባህር ተገፍተን አሁን የሩቅ ተመልካቾች ሆነናል። አባይ ግን የሚመነጨው ከኛ ስለሆነ ልንርቀው አንችልም። ፈልገው ቢሆን ያው ከኛው ስለሚወጣ ነው እንጂ ለምሳሌ ግብጾችና እንግሊዞች፣ ጣሊያኖችና በኋላም ደግሞ እንግሊዞች ራሳቸውን ያወጣቸውን ዶክሜንቶች በሙሉ ብትመለከቱ በተቻለ መጠን የአባይን መነሻና የአባይን ፍሰት የነበረውን ይህን ጎጃምንና ወለጋን በተቻለ መጠን ከኢትዮጵያ ነጥሎ የመውሰድና ከሱዳን ጋር የማዋሃድ ብዙ ጥረቶች ነበሩ ሲሉም የሴራው ስፋት ኤርትራን በመገንጠል አልፎ የአባይን ተፋሰስም ከኢትዮጵያ በመገንጠል ባዶ እጃችንን ማስቀረት እንደሆነ አክለዋል። የአባይን ምንጭ ፍለጋ ብለው እነ ጀምስ ብሩስ ሲመጡ የጂኦግራፊ ፍላጎት አይደለም የቀይ ግዛት ፍላጎት ነው ያሉት አማካሪው ይህ ሁሉ የትርክት በመሆኑ አሁንም ኢትዮጵያ ፈተናዋን ብታዩን በእነዚህ በሁለት ምክንያት ነው ካሉ በኋላ ስለዚህም በማኅበራዊ በሩን ጉዳይ አሁን ተመልሰን እንደገና መጠየቅ ሪክሌም ማድረግ አለብን። እየሸሸን የት ድረስ እንመጣለን? ምክንያቱም ከቀይ ባህር እየሸሸን ስንመጣ አባይ ላይ ነው የምንደርሰው። ከአባይ እየሸሸን ብንሄድ ደግሞ ወደዛኛው ነው የምንሄደው። ስለዚህ የትም ሸሽተን ስለማንሄድ የኢትዮጵያ ፈተናም ከነዚህ ከሁለት ውጭ ስለማመነሻችን የመሆኑን አለበት የምንለው ለዚህ ነው ሲሉ አክለው በሌላ መረጃችን በከተማ ቦምብ እያሸበሩ ነው ሲሉ ጀነራሉ ከሰሱ። አሸብረውናል ያሏቸው ኃይሎችን ለማክሸፍ እንደሚንቀሳቀሱም በትግራይ ያለውን ግዛታዊ አንድነት ላይ በየጊዜው የሚታየው ፉክክር እየጨመረ ነው ሲሉ አክለዋል። ጦርነትን ማስቀረት የምንችለው ስንሰለጥና ስንታጠቅ ነው ያሉት ጀነራሉ ሽለላና ፉከራ ሳይሆን የተግባር ዝግጁነት ነው የሚያስፈልገው በማለት የወልቃይትን አመራሮች ማለትም
እነ ኮሎኔል ደመቀ በአደባባይ የከሩ ነው ሲሉ በገደምዳሜ ዘልፈዋል። እነ ኮሎኔል ደመቀ በበኩላቸው አዲስ ጦር አስመርቀዋል። በወታደራዊ ትርኢት በታጀበው ኮማንዶ ኃይል ምረቃ ላይ ንግግር ያደረጉት ጀነራል ፍስሐ ኪዳን ወረራን የሚመለከት ኃይል ገንብተናል ብለዋል። ጀነራሉ ከወረራና ጣልቃ ገብነት የሚበቀል ህዝብ የለም ያሉ ሲሆን የቀጠለው ወታደራዊ ስልጠና የዝዋይ በገሬነት ውጤት መሆኑን ገልጸዋል። የጦር ስልጠናው በትንሽ ኃይል ታላላቅ ድሎችን ማግኘት ያስችላል ያሉት ጀነራሉ የኮማንዶ ኃይል ልዩ ተልዕኮ የተዘጋጀ መሆኑን ጠቁመዋል። ወልቃይት ጫፍ እስከ ራያ የተሰማውን የህወሓት ጦር የሚመሩት ጀነራል በአንድ ላይ በተሰባሰቡበት በአዲግራት ወታደራዊ ትርኢት መድረክ ላይ ያላቸውን ለውጊያ ዝግጁ መሆኑን ገልጸዋል። ጀነራሎች ለምን እንደሚዋጋ እና እንደሚሰራ የሚረዳ ሰራዊት ገንብተናል የሚል መልእክት አስተላልፈዋል። ጠላት መጥቶብሃል እያሉ እያስፈራሩ መከት ዘመት አይደለም፣ ነገር ግን ብቁ ወታደራዊ መኖር አለበት። አሁንም ያለችውና የወደፊቷ ትግራይ የተዘጋጀ ሰራዊት ያስፈልጋታል። በሁሉም ረገድ መዘጋጀት አለብን። ይህን የምናደርገው ጦርነትን ለማስቀረት ካልሆነ ደግሞ ኪሳራውን ለመቀነስ ነው በማለት አብራርተዋል። ጀነራሉ በዚህ ንግግራቸው በከተሞች አመፅ ለመቀስቀስና የቦምብ ጥቃት በመፈጸም ሊያሸብሩን እየመከሩ ነው ያሉት ሲሆን ይህን የሚያደርጉትም ከኛ ወገን የነበሩ አካላት ናቸው ሲሉም ከሰዋል። ይህ በእንዲህ እንዳለ ኮሎኔል ደመቀ ዘውዱ የተከዜን ኃይላቸውን ከገጠር እስከ ከተማ ማሰልጠናቸውን ቀጥለዋል። በዛሬው ዕለት ከፍተኛ ጭፍጨፋ ባስተናገደባቸው ማይካድራ ከተማ የሰለጠነ የተከዜ ተመርቋል። ማይካድራ ላይ የተመረቀው የተከዜ ከገቢውን ወታደራዊ ስልጠና የወሰደ ነው ተብሏል። ቁጥሩ በውል ባይታወቅም የተመረቀው የከተማው የተከዜ ኃይል በርካታ መሆኑን የኮኑ ኮሚኒኬሽን ያሰራጨው መሰል ያመለክታል። እነ ኮሎኔል ደመቀ ዘውዱ የተከዜ ኃይላቸው ማጠናከር የጀመሩት ህወሓት ወልቃይትን ለመቆጣጠር መዘጋጀቱን በሚገልጽበት አጋጣሚ ነው። የፌዴራል መንግስትና በህወሓት መካከል የተፈጠረው ውጥረት ተከትሎ በወልቃይት በኩል ጦርነት እንዳይቀሰቀስ ስጋት ተፈጥሯል። ህወሓት ባሳለፈው ሳምንት ባደረገው ስብሰባ ወልቃይት ለመቆጣጠር ውሳኔ ማሳለፉ ይታወሳል። ህወሓት ወደ ጦርነት ከገባ ከአጋሮቹ ከኤርትራውያንና ከሱዳን ጀነራል አልቡራን ጋር በቀጥታ የሚያገናኛቸውን ወልቃይትን ለመቆጣጠር እንደሚንቀሳቀስ እየተነገረ ነው። ወልቃይት ላይ ሁሉም በየፊናቸው ጦራቸውን አሰልፈው በተጠንቀቅ የቆሙ ሲሆን የነ ኮሎኔል ደመቀ ዘውዱ የተከዜና መከላከያ ሰራዊት ተቀናጅተዋል። የተከዜ የሚሰለጥነው በመከላከያ ሰራዊቱ ድጋፍ ጭምር ሲሆን የጦርነቱ አዝማሚያ ወደ ወልቃይት ማዘንበሉ ከወዲህ እየተነገረ ነው። የህወሓት ኃይሎችና የኮሎኔል ደመቀ ዘውዱ ኃይል በተከዜ ወንዝ ጋር ማዶ ለማዶ እየተኙ ነው። ከሱዳን ድንበር ሸረሪና እስከ ተከዜ ጫፍ የተፋጠጡ ሁለት ኃይሎች ከዛሬ ነገ ጦርነቱ አፈነዱት ተብሎ እየተጠበቀ ነው። የነ ኮሎኔል ደመቀ ዘውዱ አስተዳደር የተከዜን ኃይሉን ከጊዜ ወደ ጊዜ እያጠናከረ ነው። ለዚህም የሚያቀርበው ምክንያት በህወሓት በኩል ጥቃት ይከፈትብኛል የሚል ነው። በህወሓት በኩል ደግሞ ወልቃይትን ወደ ትግራይ ካላስመለስን እንደማይኖር እየገለጸ ነው። ወልቃይትን ማስመለስ የትግሩ ዋና ማዕከል አድርጎም እየተንቀሳቀሰ ነው። አበቃን። ሰናይ ጊዜን ተመኘን።